ሰላም እንዴት ናችሁ? ውድ የጄምቢኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። በአለታ ወንዶ ከሁለት ክልሎች ለተውጣጡ የሙሉ ጊዜ አገልጋዮችና መሪዎች ስልጠና ተሰጠ። ኦፕልን ጨምሮ ሌሎችን የማዕድን ምርቶች በኢትዮጵያ ምርት ገበያ በኩል መገበያየት ሊጀመር ነው ተባለ። ከውጭ የሱዳን ዋነኛ የኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርት ሱዳን ጨለማ ዋጣቸው። በአለታ ወንዶ ከሁለት ክልሎች ለተውጣጡ የሙሉ ጊዜ አገልጋዮችና መሪዎች ስልጠና ተሰጠ። በመሰረተ ክርስቶስ ቤተ ክርስቲያን በንሳ ዳያና ዲላ አካባቢው ክልሎች ለ6 ቀናት የቆየው 45 የሚሆኑ የሙሉ ጊዜ የወንጌል አገልጋዮች የክልልና የአጥቢያ መሪዎች የተሳተፉበት ስልጠና በመሰረተ ክርስቶስ ቤተ ክርስቲያን አለታ ወንዶ አጥቢያ ተካሂደዋል። ከህዳር 29 እስከ ታህሳስ 4 2018 ዓ.ም የእግዚአብሔር የማዳን ዕቅድ መሰረተ ክርስቶስ ቤተ ክርስቲያን ከየት ወዴትና ትክክለኛው የመንፈሳዊ ውጊያ መንገድ በተሰኙ ርዕሰ ጉዳዮች ላይ ስልጠናው የሰጡት የመሰረተ ክርስቶስ ቤተ ክርስቲያን ምክትል ፕሬዝዳንት መጋቢ ሰብረላ ከድር በመሰረተ ክርስቶስ ቤተ ክርስቲያን የኢቫንጌሊየም የሚሽን ዳይሬክተር መምህር አዲሱና ወንድም ወንደሰን ሲሆኑ በስልጠናው ጥሩ እውቀት እንዳገኙ ሰልጣኞች መስክረዋል። ከዚህም በተጨማሪ በስልጠናው ጥሩ የጸሎት ጊዜ ማሳለፍ፣ እርስ በርስ የመተዋወቅ ዕድል መገኘቱን ለማወቅ ችለናል። በቀጣይ ጸጋ፣ እውቀት፣ ገንዘብና ጉልበት በማጣመር ሁለቱ ክልሎች በአካባቢው የእግዚአብሔርን መንግስት ስራ በጋራ ለመስራት መክረዋል። በዚህ ስልጠና ከፍተኛ የሆነ መነሳሳት መፍጠር የቻለ ነበር። በመጨረሻም ወደ ሐዋሳ ከተማ በመምጣት ከሲዳማ ክልል ማረሚያ ቤት ፖሊስ ኮሚሽን ጽሕፈት ቤት በሕግ ታራሚዎች አገልግሎት ዙሪያ ከኮሚሽኑ ኃላፊዎችና ባለሙያዎች ጋር ገንቢና ተስፋ ሰጪ ምክክር ሲደረግ የሐዋሳ ማረሚያ ቤት ጨምሮ ተዘዋውሮ መጎብኘትም ተችሏል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአቃቂ አዲስ ከተማ ገላን አጥቢያ የአገልጋዮች ሹመት ተካሄደ። የአቃቂ አዲስ ከተማ ገላን አጥቢያ የአገልጋዮች የሹመት ስነ ስርዓት ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ሎዮ ስንሻው፣ የክልሉ ፕሬዝዳንት መጋቢ ፋሲል ተክሉና የአጥቢያው አገልጋዮችና አባላት ተገኝተዋል። የዝማሬና የጸሎት ጊዜ የተካሄደ ሲሆን መጋቢ ሎዮ ስንሻው በቀረው ዘመናችን እንደ እግዚአብሔር ፍቃድ እንኑር በሚል መሪ ሐሳብ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ያለውን የእግዚአብሔር ቃል መልእክት ለጉባኤው አቅርበዋል። በመቀጠል በመጋቢ ግርማ የተሿሚ አገልጋዮች የሕይወትና የአገልግሎት ምስክርነት በጽሑፍ ለጉባኤው አንብበዋል። በመጨረሻም መጋቢ ፋሲል ተክሉ የወንጌላዊ ፍቃዱ መገርሰንና የመጋቢን ውብሸት ተስፋዬ የሹመት ስነ ስርዓት አስፈጽመው ከቤተ ክርስቲያኗ መሪዎች ጋር በጋራ በመሆን ለተሾሙት አገልጋዮች ጸሎት ተካሂዶ ፕሮግራሙ ተጠናቋል። መረጃው ከኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ገጽ አገኘ ነው። ኦፕልን ጨምሮ ሌሎች የማዕድን ምርቶች በኢትዮጵያ ምርት ገበያ በኩል መገበያየት ሊጀመር ነው ተባለ። የኢትዮጵያ ምርት ገበያ የኦፕል ማዕድንን ጨምሮ ሌሎች የማዕድን ምርቶች ማገበያየት ለመጀመር የሚያስችለውን ዝግጅት ማጠናቀቁን ገለጸ። የምርት ገበያው በአሁኑ ወቅት ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመሞችን ጨምሮ ወደ 28 የግብርና ምርቶችን በማገበያየት ላይ ይገኛል። ምርት ገበያ ዋና ስራ አስፈጻሚ መርጋ ባይሳ የኢትዮጵያ ምርት ገበያ አዋጅ ከተሻሻለ በኋላ ተቋሙ ከግብርና ውጭ የሆኑ ማዕድን የኢንዱስትሪ ምርቶች ማገበያየት የሚችልበት ኃላፊነት እንደተሰጠው ገልጸዋል። ይህንኑ ተከትሎ የኦፕል ማዕድን ወደ ገበያ ለማስገባት ከማዕድን ሚኒስቴር ጋር በርካታ ተግባራት ማከናወናቸውንም ገልጸዋል። ከኦፕል በተጨማሪ ሌሎች ማዕድናትን ለማገበያየት የሚያስችል ራሱን የቻለ የግብይት ስርዓት ለመዘርጋት በምርት ገበያው በኩል ሊደረጉ የነበሩ ዝግጅቶች መጠናቀቃቸውን አስታውቀዋል። በማዕድን ሚኒስቴር በኩል መጠናቀቅ ያለባቸው ጉዳዮች ሲፈጸሙ የማገበያየት ስራው እንደሚጀምር ዋና ስራ አስፈጻሚ ተናግረዋል። ዘገባው የኢዜአ ነው። ውድ የጄምቢኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ዜናዎች እናመራለን። የሱዳን ዋነኛ የኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርት ሱዳን ጨለማ ዋጣቸው። ግዙፍ የሱዳን የኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸሙ የድሮን ጥቃቶች ምክንያት በትላልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅራቦት መቋረጡ መከሰቱ ተዘገበ። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማ ካርቱምና የጄኔራል አል ቡርሃን መቀመጫ የሆነችው የወደብ ከተማ ፖርት ሱዳን ናቸው። የዓይን እማኞች እንደተናገሩት በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ በምትገኘው አትባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ ታይተዋል። ሱዳን የጦር ሰራዊቱን በሚመሩት በጄኔራል አብደላ ፋታህ አልበርሃንና
በተቀናቃኛቸው ጄኔራል ሐምዳን ዳውሎ በሚመራው ፈጥኖ ደራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ ትገኛለች። ሁለቱ ኃይሎች በሚያካሄዱት 3 ዓመት ሊሞላ በተቃረበው ጦርነት በመሰረተ ልማቶች ላይ ከባድ ውድመት መድረሱ እየተዘገበ ይገኛል። አሁን በድሮን በተፈጸመው ጥቃት በሱዳን የኤሌክትሪክ ኃይል አቅራቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለው ማሰራጫ ማዕከል ኢላማ በመሆኑ መጠነ ሰፊ የኃይል መቋረጥ በዋና ዋና ከተሞች ላይ አጋጥሟቸዋል። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፒ እንደተናገሩት በኃይል ማሰራጫ ማዕከል ላይ የመጀመሪያው ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩ 2 ሰዎች ህይወታቸው ያለፈ ሲሆን ሌሎች በርካታ ሰዎች ደግሞ ሁለተኛ ዙር ጥቃት በተፈጸመበት ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመበት ወሳኝ የሱዳን ኤሌክትሪክ ኃይል ማሰራጫ ማዕከል አል ሙርቂን የሚያሰራጨውን የኤሌክትሪክ ኃይል የሚያገኘው ከሀገሪቱ ትልቁ የውሃ ኃይል ማመንጫ ጣቢያ ነው። ቲክቶክ በአሜሪካ ላለመታገድ ከባለሀብቶች ቡድን ጋር ስምምነት ፈረመ። የቲክቶክ ኩባንያ ባለቤት ባይትዳንስ በአሜሪካ ውስጥ ላለው አብዛኛው ስራው ከአሜሪካና ከዓለም አቀፍ ባለሀብቶች ጋር አስገዳጅ ስምምነቶችን ተፈራርመዋል። የቲክቶክ ዋና ስራ አስፈጻሚ ሹ ዚቹ ሐሙስ ዕለት ለሰራተኞቻቸው በላኩት ማስታወሻ መሰረት ግማሽ የንግዱ ባለቤትነት በኦራክል ሲልቨር ሌክ እና የኢምራይት ኢንቨስትመንት ኩባንያ አምጄክሰን ባካተተው የባለሀብቶች ቡድን የሚተዳደር ይሆናል። ስምምነቱ ጥር 22 ይጠናቀቃል የተባለ ሲሆን ባይትዳንስ በአሜሪካ የሚያካሄዳቸውን ኢንቨስትመንቶች በብሔራዊ ደህንነት ስጋት ምክንያት እንዲሸጥ ለማስገደድ ዋሽንግተን ለዓመታት ያደረገው ጥረት ያቆማል ተብለዋል። ይህ ስምምነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመስከረም ወር መተግበሪያው ካልተሸጠ በስተቀር እንዲታገድ የሚያደርገውን ውሳኔ ባዘገዩበት ወቅት ይፋ ከተደረገው ስምምነት ጋር የሚስማማ ነው። በማስታወሻው ላይ ቲክቶክ እንደተናገረው ስምምነቱ ከ170 ሚሊዮን በላይ አሜሪካውያን ወሳኝ የሆነ ዓለም አቀፍ ማህበረሰብ አካል በመሆን ማለቂያ የሌላቸው እድሎች እንዲያገኙ ያስችሏቸዋል ተብለዋል። በስምምነቱ መሰረት ባይትዳንስ 19.9 በመቶ የሚሆነው ድርሻ የሚይዝ ሲሆን ኦራክል፣ ሲልቨር እና ሌክ እና መቀመጫውን አቡዳቢ ያደረገው ኤምጄክሰን እያንዳንዳቸው 15 በመቶ ድርሻ ይኖራቸዋል። በማስታወሻው መሰረት ሌላ 30.1 በመቶ የሚሆነው ባይትዳንስ ጋር በትብብር የሚሰሩ ባለሀብቶች የሚይዙት ይሆናል። ዋይት ሀውስ ቪዲዮ እየመረጠ ለተጠቃሚዎቹ የሚያቀርበው የቲክቶክ አልጎሪዝም በትራምፕ ደጋፊ ላሪ ኤልሰን በጋራ የተመሰረተው ኦራክል እንደሚቆጣጠሩት አስታውቋል። ዘገባው የቢቢሲ ነው። በአውስትራሊያ ከሰሞኑ በተከሰተው ጥቃት የጀግንነት ስራ የሰራው አህመድ ከአውስትራሊያውያን የፍቅር ስጦታ ተበረከተለት። አህመድ አልአህመድ ራሱን ላደጋ አጋልጦ በፈጸመው የላቀ የጀግንነት ተግባር የተደሰቱት አውስትራሊያውያን የገንዘብ አሰባሰብ ፈንድሬዚንግ ከፍተውለት ገንዘብ ሲያሰባስቡ መቆየታቸው ይታወሳል። በትላንትናው ዕለት በጎፈንድሚ ያሰባሰቡት $2.5 ሚሊዮን ሕክምና እየተከታተለበት በሚገኘው ሆስፒታል ተገኝተው አበርክተውለታል። መላው ዓለም ሰብአዊነት፣ ህሊና ባለቤት የአውስትራሊያውያን ጀግና፣ ዓለም አቀፍ ጀግና በመሳሰሉት የአድናቆት ቃላት እያወደሱት ይገኛሉ። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባዝኒ ደግሞ እውነተኛ ጀግና ሲሉ አወድሰውታል። ራስ ወዳድነት የሌለበት ጀግንነት መፈጸሙንም በመግለጽ አሞካሽተውታል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። በአለታ ወንዶ ከ2 ክልሎች ለተውጣጡ የሙሉ ጊዜ አገልጋዮችና መሪዎች ስልጠና ተሰጠ። ኦፕልን ጨምሮ ሌሎችን የማዕድን ምርቶች በኢትዮጵያ ምርት ገበያ በኩል መገበያየት ሊጀመር ነው ተባለ። ከውጭ የሱዳን ዋነኛ የኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርት ሱዳን ጨለማ ዋጣቸው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነህ በጋራ በመሆን ነው።